ሰላም ጤና ይስጥልን የዜና ኢትዮጵያ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ በመካከለኛው ምስራቅ ያለውን ውጥረት እጅግ አስፈሪ ወደ ሆነ ደረጃ ተሸጋግሯል። ኢራን 1 ሊትር ነዳጅ እንኳን በሆርሙዝ ሰርጥ በኩል እንዲያልፍ አልፈልግም ስትል ዓለምን አስደንግጣለች። በሌላ በኩል ደግሞ የአሜሪካ የኢራን ፈንጂ አጥማጆችን መርከብ መምታቷን ገልጻለች። ይህ ጦርነቱ በኢትዮጵያ ነዳጅ ዋጋ ላይ ያስከተለው ጫናና የገንዘብ ሚኒስትሩ አህመድ ሺዴ ያስተላለፉትን አስቸኳይ መልእክት ምን ይመስላል? ሁሉንም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢራን አጸፋውን ጥቃት ለመሰንዘር ፖሊሲዋን ለመለወጥ የአብዮት ዘብና የአገሪቱን ጦር የሚያስተባብረው ወታደራዊ ማዘዣ ቃል አቀባይ ኢብራሂም ዞልፋካሪ በሰጡት መግለጫ ተናግረዋል። ቃል አቀባዩ ቴሄራን 1 ሊትር ነዳጅ እንኳን በሆርሙዝ ሰርጥ አቋርጦ አሜሪካ፣ እስራኤል እና አጋሮቿ ዘንድ እንዲደርስ አንፈቅድም ብለዋል። ከነርሱ ጋር የተያያዘ ማንኛውንም መርከብ ወይንም ነዳጅ ጫኝ ኢላማ ይሆናል ያሉ ቃል አቀባዩ የ1 በርሜል ነዳጅ ዋጋ $200 እንደሚደርስ ጠብቁ ሲሉ አስጠንቅቀዋል። ይህም ተከትሎ የቡድን 7 ሀገራት ከፍተኛ ነዳጅ ዋጋን ጭማሪ ለማቋቋም ከዓለም አቀፍ የኢነርጂ ኤጀንሲ ጋር በመሆን ከመጠባበቂያ ክምችታቸው ከ300 እስከ 400 ሚሊዮን በርሜል ነዳጅ ለመልቀቅ ወስነዋል። ይህም ሩሲያ ዩክሬንን በወረረች ወቅት ከተለቀቀው እጥፍ ይበልጣል። ሆኖም ባለሙያዎች ይህን እርምጃ ለ2 ሳምንት ብቻ የሚቆይ አጭር ጊዜ መፍትሄ መሆኑን ይገልጻሉ። በሆርሙዝ ወሽመጥ 3 የንግድ መርከቦች ምንነቱ ባልታወቀ ተወንጫፊ መመታታቸውን የዩናይትድ ኪንግደም ባህር ንግድ መርከብ አስታውቋል። ጥቃቱ የደረሰው አሜሪካ የኢራን ባህር ኃይል መርከቦች ማውደሟን ካሳወቀች ከሰዓታት በኋላ ነው። ጥቃቱ ከደረሰ መርከቦች መካከል የታይላንድ ሰንደቅ ዓላማ የሚያውለበልብ መርከብ ይገኝበታል። በአካባቢው 13 ያህል መርከቦች ላይ ጥቃት ደርሷል። ይህ በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ ጉዳት ደርሶባቸዋል መባሉን ተከትሎ የኢራን ፕሬዝዳንት ልጅ ሞጅታባ በደህና ሁኔታ ላይ እንደሚገኙ አስታውቋል። በሌላ በኩል የኢራን ፖሊስ አዛዥ አህማድ ሬዛ ራዳን በመንግስት ላይ ሰልፍ የሚወጡ ኢራናውያን እንደ ጠላት እናስተናግዳቸዋለን ሲል ዝተዋል። ሁሉም ኃይሎቻችን ጣታቸው ቃታው ላይ ነው ሲሉ ፖሊሱ ተናግረዋል። ወደ አሜሪካ ስንመለስ ኦፕሬሽን ኢፒክሪው ከተጀመረ አንስቶ 140 ገደማ የአሜሪካ ወታደሮች መጎዳታቸውን ፔንታጎን ገልጿል። አሜሪካ በሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን መርከቦችን ማውደሟን የአሜሪካ መካከለኛው ሚኒስተር ፒት ሄግሰን አስታውቋል። የኢራን ባሊስቲክ ሚሳኤል ጥቃት ግን በ90 በመቶ ቀንሷል ተብሏል። በመጨረሻ የኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ በሰጡት መግለጫ ጦርነቱ ምክንያት የታየው የነዳጅ ዋጋ ጭማሪ አስፈሪ መሆኑን ገልጸዋል። መንግስት በነዳጅ ላይ እስከ 17 ብር ጭማሪ ያደረገ ቢሆንም አሁንም በሊትር እስከ 98 ብር ድጎማ ያደረገ መሆኑን ተናግረዋል። ሚኒስትሩ መላው የህብረተሰብና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበዋል። በቅርቡ ተጨማሪ የቁጠባ እርምጃ ይፋ እንደሚደረግ ተገልጿል። ውድ የዜና ኢትዮጵያ ቤተሰቦች የሆርሙዝ ሰርጥ መዘጋትና የኢራን ዛቻ ዓለምን ኢኮኖሚ ብቻ ሳይሆን የኢትዮጵያ የነዳጅ ገበያ ላይም እየፈተነ ይገኛል። መንግስት ነዳጅ በቁጠባ ተጠቀሙ ማለቱ በቀጣይ ምንም አይነት እርምጃዎች ሊመጡ እንደሚችሉ ፍንጭ ይሰጣል። እናንተ በዚህ ጉዳይ ምን ትላላችሁ? ጦርነቱን የት ሊያመራ ይችላል? አስተያየታችሁን ኮሜንት ላይ አስፍሩ። ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን እናመሰግናለን። ቸር ያቆይልን።